ሲውቅጠሩት እስቲ ይቁጠሩት ይሞላል ለልጄ ልክለታለሁ አይ ወላሂ ሰንት ይልኩልህ ለወኪልዬ እንደዚህ ያገኘው ብዬ ወላሂ ይሄው ልጄ እጂ ወላሂ ነገ ልክለታለሁ 500 ይበቃዋል አይበቃውም አላህ ማን አለው እሱ ከኔ ለማሳደግ ነው የሚማረው አይደል ሃይላንድ ሽጬ ነው የምኖረው የተጨፈለቀ ሃይላንድ ያው እናንተ ስትመጡ እኮ ነው የሰበሰብኩት ክዳኑ ምናምን ይሸጡ ነው የምኖረው ሃይላንድ ሰብስበው ነው የሚኖሩት አላህም በሚያውቀው ራማናት ከራማናት ጋር ማመጣ ነው ከመንገድ መለቀማለሁ ሃይላንድ የተጨፈለቀ ሽጬ እሱ 15 ኪሎ 20 ሚሁን እንደዚህ ሸጠን ሽጬ ነው የምኖረው በ400 ብር እንጨት ብገዛ ረመዳን እስከሚወጣ ሾርባ እህሌን አለ ሐሳብ እቀቅላለሁ ሾርባ እህል አለ እዚህ ጋር ለህፃኑ ልጄም ወተቱን ያው አባቴ ነው ሌላ ዘመድ አስማቱን አታውቅም ለሱም ይሆነኛል ኢማን አፍያ በሰፊው አላህ ይስጣችሁ አሜን ሀያታችሁ አላህ ያቆይልኝ አሜን እኔ በአላህ በእናንተ በረካ እቺ 36 ቀን እንደልብ እየበላሁ እየጠጣሁ እጾምናለሁ 6 ሆነም ይጾማሉ አላሁ አክበር አረኔ ሰኞና ሐሙስም እጾማለሁ ማሻአላህ እንደውም አልহামዱሊላህ 60 ቀን ቢሆን እጾማለሁ እንኳን 36 ወላሂ እሺ ማዘሪ ደስ እንዳለኝ አላህና እኔ ነኝ ማቀብ አሁን በአላህ በእናንተ በረካ ጾም ያለሁ አልኳት አብሽር ዘንድሮ አላህ የሚሰጥሽን ምን ታውቂያለሽ አለች ነአም አልኳት መጣሁ ይሄው አልহামዱሊላህ ርስቅም አፍያም ኢማንም አላህ ይስጣችሁ ምን ነው ለማችሁ መስጠት ይሄ አሁን ይሄ ስንት ኪሎ ስንት ነው አሁን ኪሎ 20 15 10 እንዳገኘው ነው የሚሸጠው ኦኬ እስቲ አንድ ዱዓ የሚፈልግ ሰው እስቲ እናታችንን ሲወደም የሚያስቃት ማለት አሁን ማስቃችሁኛ እንዴ አሁን ማስቃችሁኛ ወላሂ ረመዳን ስንት ቀረቀረው እስካሁን እኮ ተደስቻለሁ አሁን ወላሂ ተደስቻለሁ በዚህ ለልጄ እንዳልኩልክና በቀረው እንጨት ገዛለሁ ለምን ከሰል እንጨት ገዛለሁ ግማሽ ኪሎ ቡና ገዛለሁ ፈብዬ ነው የምጾመው ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኔ በጣም ደህና ነኝ አልহামዱሊላህ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ እንግዲህ ያው ሰሞኑን እንግዲህ ረመዳን ደርሷልና ለረመዳን ለመቶ ቤተሰቦች የወር አስፔዛ የረመዳንን የሚጾሙበትን የተቸገሩ ሰዎች ረመዳንን ያለምንም ጭንቀት ያለምንም ሐሳብ ወሩን ሙሉ ዘናፈታ ያሉ ለእናንተ ዱዓ ያረጉላችሁ የሚያፈጥሩበትን የሚያሳልፉበትን የወር አስፔዛ እናሟላለን በሚል ቻሌንጅ እንግዲህ እየተንቀሳቀስኩኝ ነበረ እንግዲህ ያለፈውን ቪዲዮ ያላያችሁ ሰዎች ሄዳችሁ ማየት ትችላላችሁ አንድ እናታችን ቤት ሄደን ነበረ 5 ልጆች ብቻዋን የምታሳድግ እናታችን ጋር ሄደን ነበረ እንግዲህ ለሷ አድርሰናል ማለት ነው ዛሬም እንግዲህ አንድ እናታችን ጋር ደግሞ ጥቆማ ደርሶን በጣም ያስፈልጋታል ችግር ውስጥ ነች ምናምን ተብሎ እሷ ጋር እንግዲህ መጥቻለሁ ኦሬዲ እንደባለፈው አላደረኩም አሁን ሰፈሩ በጣም ሩቅ ነው ከምላችሁ በላይ ጋራ አካባቢ ነውና እዚህ መጥቼም እንደሚፈልጉ እንትን ብዬ እዛ ሄጄ ለመገዛዛት እንትን አላለኝምና አይበቃኝም ሰዓትና ምን አደረኩኝ መሰላችሁ ጀስት ያው ካሽ ብር ስለሚያስፈልጋቸው ካሽ ብር 5000 ብር አስቀረውላቸውና የ10000 ብር አስፔዛ ገዛሁላቸው ማለት ነው ካሽ ብር ያው ሌሎች ነገርም ለመሙላት ምናምን ይጠቅማቸዋል ብዬ ነው እንግዲህ ውስጥ ገብተን ደግሞ ያለውን ነገር አብረን የምናይ ይሆናል ከኛው ጋር እስከ መጨረሻው ድረስ ቆዩ ልግባና እንግዲህ ያስኩላቸውን አድርሼላቸው ከማዘር ጋር እንግዲህ ጭውውት እናደርጋለን ምን መሰላችሁ ያስኩት ቤተሰቦች እንግዲህ እዚህ ጋር ዘይት ይዣለሁ ዱቄት ይዣለሁ አድርሼ ልመለስ እንዴ ዱቄት ይዣለሁ እዚህ ጋር ደግሞ እዚህ ጋር ጋይስ ብዙ ነገር ነው ያስኩት ሽሮ በርበሬው ላይ ይዣለሁ ጋይስ በርበሬው ላይ ሽሮ አለ ብዙ ነገር ነው ያለው ፔስታል ስለማይቻል እዚህ ጋርም መኮሮኒ አለ ቴምር አለ እሺ እንግዲህ ውድ ፋሚሊዎች እኔ እንደዚህ ሊያዝና ሰው ላስልክ ማዘር ሰላም አለይኩም ወአለይኩም ሰላም እንዴት ናችሁ ሰላም ናችሁ አለ እስኪ ቆይ እቃ አለኝ አንዴ ልግባና እጄ ልምጣና እንላለን እሺ
ሰላም ናችሁ? አልሐምዱሊላህ። እንዴት ናችሁ? በአላህ በእናንተ በረካ በአላህ በእናንተ በረካ አልሐምዱሊላህ። ዘንድሮ ረመዳንማ አላህ ይስጣችሁ። ቤቴን ሞላችሁልኝ፣ ወላሂ ቤቴ ሞላ። በአላህ በእናንተ በረካ ይሄው በሽበሽ እንዳረጋችሁልኝ ኢማንም አፍያ አላህ ይስጣችሁ። አሜን አሜን። ሰበብ እናንተ አዘዘልኝ ወላሂ አውና ረሂማ ረህማ ዘንድሮ እናንተ አላህ ሰበብ ያዘዘልኝ። አልጾምም እንዳልል ዘረዘሪያዬ ነው ማፍጠሪያ ማታ የት ልሂድ ምን ላድርግ ስል አላህ እናንተ አዘዘልኝ። አላህ በሰፊው ኢማን አፍያ በሰፊው አላህ ይስጣችሁ። አሜን። አዎ ሀያታችሁ አላህ ያቆይልኝ። አሜን አሜን። እኔ በአላህ በእናንተ በረካ እቺ 36 ቀን እንደ ልቤ እየበላሁ እየጠጣሁ እጾምናለሁ። 6 ሆነም ይጾማሉ። አላሁ አክበር። ኧረ እኔ ሰኞና ሐሙስም እጾማለሁ። ማሻአላህ ማሻአላህ። የራህማ እናትም ያቆማል። ረሂማም ኡስማን ታውቃለች። ሰኞና ሐሙስም እጾማለሁ። ኦኬ። ያው የምቀምሰው ነገር ባላገኘው በውሃም ብስምላህ ብዬ በውሃ ፈጥራለሁ። ሰኞና ሐሙስም ድሮ እጾማለሁ። ማሻአላህ ማሻአላህ። ረመዳን ሻዋል ቀርቶ አልሐምዱሊላህ። ዘንድሮማ አልሐምዱሊላህ 60 ቀን ቢሆን እጾማለሁ እንኳን 36 ወላሂ። እሺ ማዘሪ ደስ እንዳለኝ አላህና እኔ ነኝ የማውቀው። አሁን እቺ ልጅ የወልጅ እናት ናት። 6 ወር ጉስ ባለቤቷ ሞተባት። ኦኬ። ከኔ ነው ያለችው። እቺ ጎረቤት ናት። እቺ እናቴ ነኝ ልጅ። ኦኬ። አሁን የሷም ልጅ ለማሳደግ የራህማ እናት እንደውም አላህ ይስጣቸው ለልጃቸው ልብስ ሰጥቶኝ ምን ብሎኝ ነው ማቀፊያ ሁሉ ሰጡት ለዚህ ልጄ። ኦኬ። የራህማ እናት አልሐምዱሊላህ ድርቆሽ ምንም ቢኖራቸው ቅድም እንደ ታክሲ ሰጥቶኝ ነው የመጣሁት። ሄጄ ነበር ዛሬ ሄጄ ራህማዬ አሁን በአላህ በእናንተ በረካ ጾም ያለሁ አልኳት። አብሽር ዘንድሮ አላህ የሚሰጥሽን ምን ታውቂያለሽ አለችኝ። ነአም አልኳት። መጣሁ ይሄው አልሐምዱሊላህ። ርስቅም አፍያም ኢማንም አላህ ይስጣችሁ። በኢማን ላይ ኢማን አላህ ይጨምርላችሁ። እሺ እንተዋወቅ። በመጀመሪያ እኔ አህመድ እባላለሁ፣ ዩቲዩበር ነኝ እና ብዙ ተመልካቾች አሉኝ በዩቲዩብ ላይ። ከተመልካቾቼ ጋር በመሆን ረመዳን ሲደርስ እንዲሁም ከረመዳን ሌላም አንዳንድ ኸይር ስራዎችን እሰራለሁኝ። ማሻአላህ አላህ ይጨምርልኝ። አሚን አሚን። እና አምና ቁርአንን ነበር ሳከፋፍል ነበር በገጠራማ አካባቢዎች ላይ ማለት ነው። ዘንድሮ ደግሞ ለምን እስቲ ረመዳንን እንግዲህ በምንድነው የምናሳልፈው ብሎ የሚጨነቁ ብዙ ሰዎች አሉና እስቲ ለምን እነሱ ቤት አልደርስም በቻልኩት መጠን ብዬ ሐሳብ አነሳሁላቸው። እነሱም ደግሞ ማሻአላህ አያሳፍሩም። የኔን ሐሳብ ተቀብለው እንሳተፋለን ብለው እየተሳተፉ ይገኛሉ። ዛሬ እንግዲህ ረመዳን ወደ እናንተ ቤት የላከን ማለት ነው። አላህ ነው የላከን። ሰበቢያ ወላሂ ውስጤን አላህ አይቶት ሰበቢያ አንተ ላከልኝ። የኔ ልጅ እኔ እዛ ቤት መሄደው እዚህ ቤት መሄደው ወንድማማች ዘካ አመጣለሁ። በሰው ቢደበቅ በአላህ የማይደበቅ ነው። ሁኩም አለኝ። የራህማ አምና ጀመረችልኝ። አምና ባለቤት እናት ሞቷል ነበር። ለአረፋ ነው የሞቱት። ለአረፋም ስጋ ሰጠችኝ። አላህ ይስጣት። ፍጥርም እንደዚሁ ዘይት ዱቄት ሰጠችኝ። ራህማ ሁሴን ማለት ነው። እንደዛ እንጂ እኔስ በግራም በቀኝ መሄድበትም ማመጣበትም የለኝም። አላህ በሚያየው እትም አልሄድም። ምን ድሮ ያላማንም ያቆኛ ጨርቃ ጥቤ ነግጄ ነው ያደኩት። አሁን እዚህ ቤት ያለው ትልቁ ልጄ ነው። ኦኬ። አላህ እንዲያርግልን ብቻ ተው። አላህ አንድ ቀን ያስተካክለዋል ኢንሻአላህ። አንድ ቀን ቀልቢያ አላህ ይሰጠዋል። ረህማናቱም ያቃሉ። አባቱም ሞተ፣ እሱ ትንሽ አሟል። እሷ ደግሞ የሱ ታላቅ ናት አለን። ግን አሁን አላህ አፉ በለኝና አንድ ደግሞ ያለኝ ሐሳብ ብቻ ከኔ ቤት ተኝታ የወጣችው 2 ልጆች አላት። የልጆቹ አባት ጥሏት ሄደ። ቤትማ እንደኛ አላት። ይሄ መንግስት ነው የሰጠኝ ነኝ። ኦኬ። መንግስት ነው የሰጣችሁ? ተፈናቃዮቹ ሲወጡ መንግስት ሰጠን። 8 ዓመታቸው ነው እዚህ ካሰፈረን። ኦኬ። 8 ዓመት ሆናችኋል? ኦኬ። 8ኛ ዓመት መሰለኝ አላሁ አለም። በፊት እዛ ክርስቲያን መቃብሩ ጋር ነበር። ኦኬ። ከዛ አንስቶ እዚህ ያመጣን። 8 ዓመት። አሁን ባለቤቴ ከሞተ 4 ዓመቱ ነው። ኦኬ። ልጆች አባት ማለት ነው።
እና ይሄው እንደዚህ ነው። ሃይላንድ ሽጬ ነው የምኖረው። የተጨፈለቀ ሃይላንድ ያው እናንተ ስትመጡ እኮ ነው የሰበሰብኩት። ክዳኑ ምናምን እየሸጥኩ ነው የምኖረው። ሃይላንድ ሰብስበው ነው የሚኖሩት። አላህም በሚያውቀው ራማናት የሚያውቀው ከራማናት ጋር ማመጣለሁ። ከመንገድ መለቅማለሁ። ሃይላንድ የተጨፈለቀ ሽጬ እሱ 15 ኪሎ 20 ይሁን እንደዚህ ሸጠን ሽጬ ነው የምኖረው። ይሄ ሃይላንድ ማለት የውሃ አይደለ? ሰው ተጠቅሞበት የጣለው ተለቅሙና ጨፍለቅ አረግና በኪሎ ስንት ነው? ኪሎ 15ም 20ም 10ም እንደዚህ ሸጠ ነው የምንሸጠው። እሱ ነው ስራዬ። አሁን ስራዬ እሱ ነው። የሰው ልመና ማላቅ ምንም ቦታ አላቅ። በቃ እሱን እሸጣለሁ። እንዳቅም ያገኘሁትን ያው አንዳንድ ቦታን ድርቆሽ ከሰጡኝ ያን ድርቆሽ ከልጄ ጋር እንበላለን። ከሷ ጋር አንዱ ልጄ ዘመቻ ሄደ። አንዱ ልጄ ድሬዳዋ ዩኒቨርሲቲ የተማረ ነው። ሌላ ምንም መረዳጃ የለኝም። አላህ በሚያውቀው አላህ ደግሞ ዘንድሮ እናንተ አዘውልኛል። እንግዲህ ለኃይል ነው ፈታ ብለሽ ጹሚ የምታፈጥሪበት ሳትሳቀቂ ብሎ ነው አላህ ሰበብ እናንተ የላከልኝ። ያ 36 ቀኑን አልሐምዱሊላህ ብለን አላህ ይስጣቸው። አላህ ኢማንም አፍያም በቀልብ ላይ ቀልብ አላህ ይጨምርልህ። አላህ ይጨምርልህ። እንግዲህ እንዴት መሰላችሁ ዘንድሮ ነው ያሰብኩት ጀስት በቃ ረመዳንን ፈታ ብላችሁ እንድታሳልፉ በሚል ነውና እዚህ ጋር ይዤ የመጣሁት ያው ብዙ ነገሮች አሉ። እዚህ ጋር ሽሮ አለ፣ ሩዝ 10 ኪሎ ይዤላችሁ መጥቻለሁ። ዱቄት 10 ኪሎ ይዤላችሁ መጥቻለሁ። ብዙ ነገር አለ እዚህ ውስጥ የተለያዩ ነገር ለሾርባም ይሆን እንደዚሁም ይሄ ለወጥም ይሆን ምስር አለ። ብቻ ያው ዘይትም አለ ምንም አለ። ያፉን ታስ ይወስቷል። አቀልቤን አላህ ያድርስልህ። አሜን። እና ምን አሰብኩላችሁ መሰላችሁ? እኔ የ15000 ብር አስፔዛ ለማከፋፈል ነው ያሰብኩት ማለት ነው። የ15000 ብር የሚፈጃ አስፔዛ ገዝቼ አከፋፍልላችኋለሁ ብዬ ነው ያሰብኩት። ግን ደግሞ አንድ እህቴ ባለፈው ከትላንት ወዲያ እንደዚህ ሄጄ ምን ትፈልጊያለሽ አልኳት። እሷን የምትፈልገውን ስትነግረኝ ግን በቃ ከምትገዛልኝ ነገር ውስጥ የሆነች ነገር ቀነስነስ አድርገህ እንደው ብር በእጄ የሆነ ነገር እንኳን ቢመጣብኝ ምናምን ብር በእጄ ቢተርፍልኝ አለችኝና ያንን ታሳቢ በማድረግ የ10000 ብር አስፔዛ ገዛውላችሁና በእጄ ደግሞ 5000 ብር ካሽ ሽንኩርትም ቢሆን ድንችም ቢሆን ያስፈልጋችኋል አይደለ? ለአንዳንዶች አቦ የቀልብህን አላህ ይሙላልህ። እኔስ ምንም አላቅበትም፣ ምንም አላቅም። ይኸው እነሱ የሚያውቁኛል። ወላሂ ቀልቤን ቀልብህን አላህ ይሙላልህ። ለኔ እኮ ይሄ ህንጻ ካቆምከልኝ እኩል ነው። ወላሂ ህንጻ ካቆምከልኝ እኩል ነው። በዚች በ400 ብር እንጨት ብገዛ ረመዳን እስከሚወጣ ሾርባ እህሌን አለ ሐሳብ እቀቅላለሁ። ይሄ ሾርባ እህል አለ እዚህ ጋር ለህፃኑ ልጄም ወተቱን ያው አባቴ ነው ሌላ ዘመድ አስማቱን አታውቅም። ለሱም ይሆነኛል። ለኔማ የተሟላ ነው የሰጠኝ። አንዱ ልጄም ድሬዳዋ ዩኒቨርሲቲ ነው የሚማረው። እንዳይኑ በሽተኛ ያው ረህማም ታውቀዋለች። አሁን ትናንት ወዳ እህቴ 300 ብር ላኪልኝ ብሎ አልቅሶ ሲላል ከምንም ብላ ላከችለት መሰለኝ አላውቅም። ቅድም የራህማናት ነገሪያት ይስብኛል። 300 ብር አለው ወላሂ ወኪልዬ 300 ብር ላኪልኝ ብለዋል። ላከችለት አልኳቸው። የራህማናት አይ አንቺ ብር 300 ብር ነው ብለሻል። ወላሂ ራህማናት እሱስ ከሌላ ኬት ይመጣል። እውነት ነው። እኔ እኮ ያዩኝ ሃይላንድ አንዴ ለቃቅም የሚሸጠው አልኳቸው። አንቺ ናም አሉ እና ነገሪያቸው መጣው። አሁን ከዚህ ላይ እስቲ ይቁጠሩት እስቲ ይቁጠሩት ይሞላል። ለልጄ ልክለታለሁ። ወላሂ ስንት ይልኩልህ ለወኪልዬ እንደዚህ ያገኘው ብዬ ወላሂ ይኸው ልጄ እጂ ወላሂ ነገ ልክለታለሁ። ነገ ወኪልዬ ይቁጠሩት እስቲ እንዲህ አይነት ልጅ ሰጡኝ እኮ መጣልኝ እኮ ያው ያቀንሱ ባልሸራነሽ ይለኛል። 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 4000 ማለት ነው። 4000 1 2 3 4 5000 ማለት ነው። እቺ 200 ደግሞ ተረፈች 9000 ምናምን ብር ነው የገዛሁት ማለት ነው። አሁን ከዚህ ላይ 500 ልላክለት 500ን ሺህ ብር ልላክለት 500 አይደል? ሺህ ብር ልላክለት 500 ይበቃዋል። አይበቃውም። አላህ ማን አለው
ማን አለው እሱ ከኔ ለማሳደግ ነው የሚማረው አይደል? አምስቱ ልላክለት እህቴለው እንደሚለው አባቱ ሞተዋል። ሌላ ማን አለው? አምስቱ ልላክለት። እሺ እናንተም አላህ ይስጣችሁ። አሚን አሚን። በበለጠ እንደምትሰጡ በበለጠ ልትረዳ አላህ ይርዳችሁ። አሚን። እኔ ይሄ ከንፋስ የላከልኝ ነው እንጂ እውነት ከሰው አይደለም። አላህ ከንፋስ ሰበቢያ አዞ ነው የላከልኝ። ወላሂ ሰሙዬ ያርኳል። እሺ ኪሎዋቸውን ገዛ ራህማ ዘይት ትሰጠኛለች። አላህ ይስጣት እንዳስለምደች እንደዚህ ትሰጠኛለች። ሌላ ወስላት አላህ ራሱ ያመጣዋል አለች። ኸይረ ነው ሞዳን ራሱ ያመጣዋል አለች። እሺ በቃ ናም አልኩና ተውኳት። አላህ እናንተ አዞልኝ ይሄ ሰበቢያ አመጣችሁኝ። ለእናንተ ደግሞ ርስቅም ኢማንም አፍያም ኒማም አላህ ይስጣችሁ። አሚን። ርስቅ ያለው ኒማ ቆስ ይሰጥ አላህ። ርስቅ ከሌለው ሰው ፊት ማየትም ችግር ነው። ሰው ማስቸገር ችግር ነው። ኒማ ያለው ርስቅ ኢማን ያለው ርስቅ ያለው ኒማ ያለው ርስቅ አላህ ይስጣችሁ። እኔ ወላሂ አልወለድኩም ብያለሁ። አላህ ይሰጠኝ 5 አለኝ ግን ከአምስቱ አፍሽሪ እናት ይሄ ያለን በዚህ ተዳደራን ሚሉ የለኝም እንጂ አላህ ኢንሻአላህ አንድ ቀን ይደርሳል። ርስቅ ያለው አላህ ይስጣችሁ። አሚን። አፍያ ኢማን አላህ ይስጣችሁ። አሚን አሚን። ያደረ የምታድጉ ልጆች አላህ ይስጣችሁ። አላህ ያድጋችሁ። የሞቱትም አላህ ጀነት ይበላቸው። ፈርዶስን ጀነት የሞቱበትም ሰብር አላህ ይስጠው። እደጉ። አሚን። አሁን ይሄ ብር የመጣው ከኔ አይደለም። ሰዎች የኔ ተመልካቾች አሉ አይደለ? እንደዚህ ምናምን ስላቸው ከውጭ ነው እንትን ያሉት። ብዙ ሀጃ አለባቸው። ብዙ ሀጃ አድርጉላቸው። ወላሂ በደንብ እስቲ በምርቃና ዱአ አድርጉና እስቲ ታያለህ፣ አድርጓቸው። ለውጡን ታያለህ። ለውጡን ታያለህ። በአፍ አይደለም የአፉ ንፋስ ይወስደዋል። ሹራንም ስሰራት በርበሬዋንም ዘይቷንም ስቀዳት ሾርባውንም ሞከረንም ስጠደው ዱቄቱንም ለልጄም ለራሴም ጎንፎችን ሻገፍቼ ለጻንም ታጎርሰው የእቲም ልጅ ነው። እሱን መረቱን ታየዋለህ ኢንሻአላህ። መረቱን ታየዋለህ ኢንሻአላህ። እኔ በአፍ ያለፈልፍ ያሉ ቤተሰቦች ናቸው። እንደዚህ ዱአ እንድታረጉላቸው የታመሙ አሉ፣ ወደ ሀገራቸው መግባት ይፈልጋሉ። አብዛኞቹ ውጭ ሀገር ናቸው። ከቤተሰቦቻቸው ጋር መገናኘት ይፈልጋሉ። ያላገቡ አሉ፣ ማግባት የሚፈልጉ እህት ወንድሞቻችን አሉ። ቤተሰቦቻቸው ወደ አኺራ ይሄዱባቸው አሉ። እናት አባቶቻቸው ለነሱ እንደ ሰደቃ እንዲሆን ምናምን የሚልኩትና እስኪ በደንብ ዱአ አድርጉላቸው። ወጣቶች አሉ፣ ተማሪዎች በትምህርታቸው ትልቅ ደረጃ እንዲደርሱ ይፈልጉ አሉ። ዱአ በደንብ አድርጊላቸው እስቲ። እሺ ሰለላሁ ዐለይሂ ወሰለም አላህ ይስጣቸው። በሰፊ እጁ ያሰቡትን የነየቱትን አላህ ይሙላላቸው። ትዳርም ሳሊ ሆነችዋል ሳሊ ሆነውን ኢማን ያለው ሁሉ ነገራቸው አላህ ያሟላላቸው። አሜን። አባት እናት የሞታቸውን ፈርዶሰን ጀነት አላህ ይበልላቸው። አሜን። ፈርዶሰን ጀነት አላህ ይበልላቸው። አሜን። ለነሱ ደግሞ ሰብሩን ኢማኑን አላህ ይስጣቸው። አሜን። ጥሩ የሆነችዋ ትዳር አንተ እንዳልከኝ መርሐባ ምትለዋን ትዳር አላህ ያጋድማቸው። አሜን። አላህ ያጋድማቸው። አሜን። ታዲያ እነሱ አገራቸው ገብቶ ሰደቃ አውጥቶ ሰደቃቸውን ጋሜራ ሰደቃ ሆኖላቸው ይሄን አድርገን ሰደቃችን እንዲህ አላህም ተቀብሎናል፣ ሰዎችም እንዳመሰገኑ በአላህ ዘንድ ተቀብሎናል የሚሉ አላህ ያድርግላቸው። አሜን። አላህ ያድርግላቸው። አሜን። አላህ ለኛ ጎጆ ለኛ ጉሮሮ እንዳሟሉ አላህ ያሟላላቸው። አሜን። በሰፊ እጁ የአላህ ስጦታ አይለካም አይቆጠርም። በሰፊ እጁ አላህ ይስጣቸው። የበለጠ ዘካ ሊያወጡ የበለጠ ሰደቃ ሊያወጡ አላህ ይስጣቸው። አሜን። ቤተሰቦቻቸውም አላህ ይሰብስብላቸው። አሜን። አላህ ይሰብስብላቸው። አሜን። ትዳርም ከፈለጉ ሳሊ ሆነችዋል አንተ እንዳልከኝ መርሐባ ምትለዋል ይስጣቸው። አንተ አንቺ እንዳልሽ መርሐባ የሚለውን አላህ ይስጣቸው። አላህ ይስጣቸው። ዘሩ የፈለጉት ኒማ አላህ ይስጣቸው። ሳሊ የሆነውን አፊዘን ቁርአን የሆነችዋል አፊዘን ቁርአን የሆነውን ዲን ስም ያስጠራውን መውለዱስ ይወለዳል። አፊዘን ቁርአን ካልሆነ ዲን ዘር ያሰድባል። ዲን ዝን ማታሰድበዋል። ዲን ዘር ማያሰድበውን አላህ ይስጣቸው።
በሰላም አገራቸው በሰላም አላህ ያግባቸው። አሜን። በሰላም አገራቸው አላህ ያግባቸው። አሜን። አባት እናታቸው ወንድም እህቶቻቸው በተጠበቁበት አላህ ያድርሳቸው። አሜን። እዛም አላህ ርስቁም አላህ ይስጣቸው። ኢማንም አላህ ይስጣቸው። አፍያም አላህ ይስጣቸው። ለእናንተም ደግሞ ይሄን አምጥታችሁ እገሌ ይብስ ብላችሁ አከፋፍላችኋልና መቁጥሩ በስፍራው አላህ ይስፈርላችሁ። አላህ ይስፈርላችሁ። ኒማ ከሌላችሁ ኒማ አላህ ይስጣችሁ። ከሁሉ ነገር የሚበልጠው ኒማ ነው። ወላሂ ኢማን አለው ሳሊ ሆነው ኒማ አላህ ይስጣችሁ። እኔስ ምንም አላቅዱ ሰው ነኝ። ወላሂ ምንም አላቅዱ ሰው ነኝ። አላህ ይሙላላችሁ። ሁሉ ነገራችሁ አላህ ያሳካላችሁ። የተሳካው እንጀራ አላህ ይስጣችሁ። የተስተካከለው ሳሊ ሆነው ኑሮ አላህ ይስጣችሁ። ባወጣችሁበትም ባወጡበትም አላህ የበለጠውን በዙር ተኪ አላህ ነው በዙር ይተካላችሁ። በዙር ይተካላችሁ። እኔ ወላሂ ዛሬ እኔ ቤት እንደተደሰተ ከተወለድኩም ከተፈጠርኩም ይሄን አሰርቼ ይሄን እድሜ እስከምደርስ እንደዚህ ተደስቼ አላውቅም። እኔ እንዳስደስታችሁኝ አላህ ያስደስታችሁ። በአዱንያ ተደሰቱ። በአዱንያ ርስቅ አላህ ይስጣችሁ። ኢማን አላህ ይስጣችሁ። እነሱም ታዲያ ሳሊህ ልጅ አፊዝን ቁርአን የሆነው ልጅ አላህ ይስጣቸው። ከአባት ከእናታቸው አላህ ያቆያቸው። አባት እናታቸው ያጡ ፈርዶስን ጀነት አላህ ያድርግላቸው። አገሬ እገባለሁ አገሬ ይሻለኛል ሲሉ አገራቸው ደግሞ የተሟላውን ይሄን ከሱ ምበላው ይሄ ከሱ ምበላው ምለብሰው ማለብስበት የሚሉት አላህ ያሟላላቸው። አላህ መስል እሺ እኔ የምላችሁ እሺ አሁን በሃይላንድ ስራ ውስጥ ነው የምትተዳደሩ ሃይላንድ እየለቀማችሁ እሺ ማለት አሁን እዚህ ጋር ብዙ ሰዎች ይመለከቷቸዋል። አላህ እንግዲህ ልባቸውን ያጋራላቸው ኸይር ስራ መስራት የሚፈልጉ ሰዎች ሊያዩት ይችላሉና በምን መልኩ ቢረዷችሁ ደስ ይሏችኋል? ማለት ምን ቢያደርጉላችሁ ከሃይላንድ ስራ እንድትወጡ ፈልጋለሁ። ምክንያቱም ሃይላንድ ስራ በጣም ነው አስቸጋሪ ነው። ገና እየዞራችሁ ነው መንገድ ላይ በጣም አስቸጋሪ የስንቱ ሽታ የዝንቡ የሰካረም ይሸናበት ምን ደፍቼ ነው ገና ሽንቱን ክርስቲያኖች የሚጠጡት ነገር ገና ደፍቼ ጨፍልቄ ይሄው እዚህ ጋር ቡና ተስመጡ እኮ ነው ያፈስኩት። ኦኬ አሁን በትኜ ባሳያውና አሁን ያፈስኩት። እሺ ያው አሁን ገና መጥቼ ከራመናት ጋር ስመጣ መንገድ ለቅሜ መጥቼ ጨፈላለኩት። ኦኬ ሰው ይመጣ ከመጣን ነው ብላ አልችራማ አሺ ስትለኝ ነው ሰው ኦኬ እንጂ አሁን ነው በሃይላንድ ነበረ ያ በመጃበረ እሺ እና ያዋለን እስቲ ስንመጣ እሺ እና አሁን እኔ ባገኝ እነግዳለሁ። ተነግዳላችሁ? አዎ እነግዳለሁ። ንግድ ለምን ድሮም ነግደው ንግድ ነው አጥቼ ነው እንጂ ኦኬ ንግድ እነግዳለሁ። ሽሮ የመሰለ በርበሬ አስፈጭቼ ከሰልና ማለት ነው እንጨትም ይሁን እንጀራም ተረክቤ እነግዳለሁ። እሺ ሽሮ ገዝቼ አስፈጭቼ አሁን ሽሮና በርበሬ ሸጥን ነው ያው ሚጥሚጣ ሽሮ በርበሬ አብሽ ስፋትን አርቄ ነው የሚበዛው። እንትን አብሽ ይፈልጋል ለወጥ። እሺ እሱን እሰራለሁ። እንጨት ከሰል አሁንም ትንቀሳቀሳላችሁ እንደዚህ ማለት ነው። በሃይላንዱ በምኑ ከልጄ ጋር ገባል ያደረግን ይሄ ሽሮ በርበሬ ሚጥሚጣ አብሽ አስፈጭተን እንሸጣለን። ሃይላንድም የለቀሙ እና እነግዳለሁ። ስለዚህ አሁን እንደው ተሳክቶ የሆነ ትንሽ ብር ቢተሰበሰብ በዛሽ ንግድ መጀመሪያ እነግዳለሁ። ባገኘሁት ብር ቤት ኪራይ የለብኝም። ማብራት ነው ያለብኝ። ቤት ኪራይ መንግስት ካርታ ብላን እስከሚሰጠን ቁጭ ብለናል። ቤት ኪራይ የለብንም። ግን ካርታ ብላን ሲሰጥ ምን እንደሚያደርግ አላህ ነው የሚያውቀው። እሱ አላህ ነው የሚያውቀው። እና እነግዳለሁ። እኔ ልጄ እነግዳለሁ። ባገኘሁት መንገድ እነግዳለሁ። ሃይላንዱን ትቼ እስቲ ሃይላንዱን እንየው። እስቲ እንየው። ምንድነው ለማችሁ መሰለኝ? ይሄ አሁን ይሄ ስንት ኪሎ ስንት ነው አሁን? 20 ኪሎ 20 15 10 እንዳገኘው ነው የሚሸጠው። ኦኬ ይሄማ ሩቡም አይሆንም አይደለ? ይሄ ሩቡም አይሆንም። በመዳበሪያ ሊሙላን አንድ መዳበሪያ 3 ኪሎ ይሞላል። 5 ኪሎ ኦኬ 2 ኪሎ የሚሆን እንደ ሚዛንና እንደ ተረካብ በዚህ ከተሞላ 5 የሚሆንበት ጊዜ አለ። 3 እንዳሞላሉ ኦኬ እንጂ እኔ እንደፈለኩ ነው አያም ያረኩት 15 10 ግን ይሄ ለቅሜ ነው የምተዳደረው። አሁን በቃ አንድ ቀን ወይ አብረን እንለቅማለን። አረ ተስሙ ሳሲ ያውጡ አረ እንለቅማለን። አንድ ቀን ላላቅሞት ችግር የለውም።
አዛ ወደዛ ማለት ነው እኔ ባዛ በእናንተ በረካ ከሱ ደጋ ከዚህ ያወጣ አይደለም ኢንሻአላህ በቃ ትወጣላችሁ ወላሂ ትወጣላችሁ ኢንሻአላህ እኔ እንኳን አንተ እኔም ልወጣ ነው ኢንሻአላህ በእናንተ ያወጣላችሁ እንግዲህ እንዳላችሁ ንግድ መነገድ ይችላልው በላችሁ እንግዲህ ውድ ቤተሰቦች ይሄን ቪዲዮ ያያችሁ ከሆነ እናታችን እድሜው ስንት ነው በ61 ነው የተወለድኩት በ61 ማለት 40 አለ 10 50 እረሰ ወደ 60 ሊገቡ ነው በ61 ነው የተወለድኩት ማሻአላህ ተባረካለ 61 እንግዲህ እናታችን በዚህ እድሜዋ ጠንካራ ሆና ያው ግዴታ ብር ስለሚያስፈልግ ብዙ ከጀርባው ብዙ ከሷ እርዳታ የሚጠብቁ ሰዎች ስላሉ ሃይላንድ በመልቀም ቁጭ ከማለት ሃይላንድ በመልቀም በማለት ብዙ ኸይር ስራዎችን እየሰራች ትገኛለች እንግዲህ ብዙ ስራዎችን እየሞከረች ትገኛለች እንግዲህ ውድ ቤተሰቦች ደግሞ እናንተ እንደው በቃ እንደው እስቲ አንድ ዱዓ የሚፈልግ ሰው እስቲ እናታችንን በደንብ የሚያስቃት ማለት ነው አሁን ማስቃችሁኛል እንዴ አሁን ማስቃችሁኛል ወላሂ አረ ሙዳን ስትቀረቀረው እስካሁን እኮ ተደስቻለሁ አሁን ወላሂ ተደስቻለሁ በዚህ ለልጄ እንዳልኩልክና በቀረው እንጨት ገዛለሁ ለምን ከሰል እንጨት ገዛለሁ ግማሽ ኪሎ ቡና ገዛለሁ ፋብዬ ነው የምጸውመው ፋሽ ብላችሁ ቢስሚላህ ለተመልካቾቻችን እኔ ደግሞ ስለምተማመንባቸው እርግጠኛ ነኝ አያሳፍሩኝም የሆነ ነገር ይፈጥራሉ በቃ የሆነ ነገር አያሳፍሩም ወላሂ እነሱም አያሳፍሩኝም እኔም አላሳፍሩም በቃ የሆነ ነገር እነሱ ይፈጥራሉ እንጃ የሚኖረኝ ለውጥ የአላህ አያት ከሰጠን ታይኛል ኢንሻአላህ ውድ ቤተሰቦች እስቲ እንደምንም ብላችሁ እናታችንን ብታስደስቷት ደስ ይለኛል ንግድ ነገር ትችላለች አንድ ሰው አይደለም 2 3 4 5 ብዙ ሁላችሁ የያቀማችሁ ነው አንድ ሺህ ይሁን ብቻ የሆነ ነገር ፈጥረን እስቲ አሪፍ ነገር ብናስጀምራት ማዘር በጣም ደስ ይለኛል አዎ ኢንሻአላህ እንግዲህ ማዘርዬ በሌላ ጊዜ ደግሞ በሰፊው በአሪፍ ነገር ዘመጣ ተስፋ አደርጋለሁ ኢንሻአላህ ስልካችሁን ልቀበላታ ከራህማ ላይ እቀበላታለሁ ደውልላችኋለሁ ኢንሻአላህ እንግዲህ ሰዎች ደግሞ ሚልኩኝ መልእክቴን እየሮጥኩኝ እንደመጣ ተስፋ አደርጋለሁ እንደሚልኩኝ ደግሞ እርግጠኛ ስለሆንኩ እኮ ዱዓችሁ በጣም ልብ ውስጥ ነው የሚገባው ቢስሚላህ አሁን አይደለም ሾርባውን ስጠጣው ሾርባውን ስሰራው ወላሂ አንተ ተቀልላለህ አንጀቴ ነው ምን አደስ እንዳለኝ ነገርኩ እኮ አላህና እኔ ነኝ የምናገር ራህማ እንኳን ያኔ ስጥችን ጊዜ ተቆጥልኝ ለአንድ ሺህ ያርግሽ ያልኩ ወላሂ አላህ ነው የሚያውቀው ለምን ከኑሮ ያንጻል ይሄ ሃይላንድ የለቃቀመው ሌላ ማለጣት ቃልታንኩት ተበላልቄ ነው ምሽጥ ያልኳቸው ያመጣው የሃይላንድ ሽጬ ነው የምኖረው ሌላ ይሄ የሚረዳኝ ነገር የለም ግን አላህ ደግሞ አልহামዱሊላህ ረብና ዓለሚን በበረካው ያኖረኛል አሁን ይሄ 2 ብር ነው የሚሸጠው ይሄ ፍሪጅ ውሃ ሊያገቡ ሃይላንድ ንጹህ ማለት ነው ንጹህ ነው አሁን አይደለ የለየሁት ለዚህ ነው ይሄ 2 ብር ነው 2 ሊትር 2 ብር ነው 1 ሊትር ደግሞ 1 ብር ነው 2 ሊትር ነው አቺ 2 ሊትር ነች 2 ብር ነው የሚሸጣት ውሃ የሚሸጡ ሰዎች 2 ብር ይገዙኛል ትንሽ ጠረን ያለው ደግሞ ጨፈልቅና አሁን እንዳየኸው በኪሎ አርጋችሁ በኪሎ 15 ብር ሚጣል ነገር የለም ማለት ነው አይ ባሁን ጊዜ ሚጣል የሰው ልጅ ብቻ ነው በአሁን ጊዜ ሚጣል የሰው ልጅ ብቻ ነው እንጂ ቃይጣል አሁን ይሄ ራሱ ቁርጥት ይለቅና እዛ ይገባል ለሚዛን ያነሳል ይሸጣል እኔ እናት ቁጭ አይደለም ይሄ በንጹህ መልክ ለበቆሻሻ መልክ ይሸጣል እንኳን ይሄን አድጋፍ አግኝቼ ኢንሻአላህ እንግዲህ እስቲ ዱዓ በደንብ አድርጉላችሁ አላህ ለእናንተ ብዬ እኮ አይደለም ለራሴ ስል ከዚህ ከሃይላንድ ለቀማ ወጣለው ብር ከሰጠችኝ እነግዳለሁ እንደ ልቤ እኔ ነግጄ ነው ማድሮ በላቢ ነግጄ ነው ማድሮ ቢፎክራለሁ ማለት ነው አዎ ወላሂ ለዛ ሌላም ሌላ ሰው ተረዳላችሁ እናንተ ካየው ሌላው ከነቢጤ ድካማው ተካፊ ይበላለሁ ለምን አላህ ይስጣቸው ሲዱ አርጉላቸው ያልኩ አሁን ያልኩት የታከቱ ላይ ሲዱ አርጊላቸው እጃቸው ይፈታልሽ እነሱም እጃቸው ፈቼዎችም እንዲፈታላቸው እላለሁ ልጄ እኔ እንደዛ ነው የምኖረው ማሻአላህ በጣም
ስላወኳችሁ ደስ ብሎኛል። ስለመጣው በጣም ደስ ብሎኛል። አላህ ረጅም እድሜ ይስጣችሁ። አላህ ሙሉ ጤንነት ይስጣችሁ። እናንተም ሀያት ይስጣችሁ። ኢማን ይስጣችሁ። የምትሰጡት አትውጡ። ሁልጊዜ ሰው ስታስድ፣ ሁልጊዜ ሰው ተካፍላችሁ ስትበሉ በሰፊ የምትሰጡ አላህ ያድጋችሁ። አዎ አላህ ያድጋችሁ። እኔ እስከዚህ በላይ ወላሂ ምንም ይሄ ህንጻ ብታደርጉልኝ ከዚህ በላይ እንደሰትም እኔ እንዳስደስታችሁ አላህ ያስደስታችሁ። ኢማን አላህ ይስጣችሁ። አፊያ አላህ ይስጣችሁ። ብስሚላህ ረህማን ረሂም የበለጠ የምትረዱ ሀያታችሁን ረጅም አላህ ያድርገው። አፊያ አላህ ይስጣችሁ። ኢማን አላህ ይስጣችሁ። ከሁሉ ነገር ኢማን ይበልጣል። ኢማን አላህ ይስጣችሁ። ኢማን አላህ ይስጣችሁ። ርዝቅ አላህ ይስጣችሁ። ኒዕማ አላህ ይስጣችሁ። የሞቱት ለጀነት ላለው ለጀባአት አላህ ያድርግልኝ። አላሁ